ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ናችሁ? ጌታ የተባረከ ይሁን። ዛሬም ፕሮግራማችንን እንቀጥላለን። ደግሞ ይዘውትር ቅዳሜ ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራማችን ነው። ሪፎርሜሽን አርሚ በሚለው ፔጃችን እንዲሁም ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርሚ በሚለው ደግሞ የዩቲዩብ ፔጃችን ታገኙናላችሁ። እንወዳችኋለን፣ እናገለግላችኋለን። እየተጠቀማችሁ ስላለ ደስ ብሎናል። ዛሬም ደግሞ እግዚአብሔር ይናገረናል። መልእክት አለው። የጊዜው ሐሳብ አለው እግዚአብሔር። ስለዚህ መልእክት እንደሚቀበል ሰው በመጠባበቅ ሆናችሁ ደግሞ ትቀበላላችሁ። እግዚአብሔር ይባረክ። እናመልካለን፣ ጌታን ከፍ እናደርገዋለን። ኢየሱስ ጌታ ነው። ኤልይ ያለ በመካከላችን ተባረክ። ኤልይ ወዳለሁ በጣም አንተ ብሩክ ነህ። ኤልይ የኛ ልጅ ነው። ሃሌሉያ። ሰራዊት ነው። የተባረከ ልጅ ነው። እግዚአብሔር ይባረክ። ስለሱ ጌታን እጅግ አድርጌ አመሰግናለሁ። ኢየሱስ ጌታ ነው። ተባረክልኝ። አዲስ አበባ እግዚአብሔር አብስቶ ይባርክ። ቴንኪው። ተባረክ። እንወዳለን። ሰራዊቶች ተባረኩ። ወዳችኋለሁ። እግዚአብሔር አብስቶ ይባርካችሁ። እንቀጥላለን። ጌታን ከፍ እናደርገው፣ እናምልከው። ሃሌሉያ። ይሄን ቸር ጌታ፣ ይሄን ደግ ጌታ እንባርከዋለን። የማይገባንን ይገባችኋል ያለውን ጌታ እናመሰግነዋለን። ሃሌሉያ። ራዲያላ ባሰከላ ባጃላባስ እንደጌታ ማነው ሰውን የሚረዳ ደርሶ የሚታደግ ሄዶ ምድረ በዳ የፍቅር ልብ አለው ለሰው የሚራራበት የክፉ ቀን ደራሽ አጋዥ ነው ረዳት። እንደ ጌታ ማነው ሰውን የሚረዳ ደርሶ የሚታደግ ሄዶ ምድረ በዳ የፍቅር ልብ አለው ለሰው የሚራራበት የክፉ ቀን ደራሽ አጋዥ ነው ረዳት። ምስኪኑን ሲረዳ ሲያበረታ ኧረ ማን እንደ ጌታ፣ 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 ኧረ ማን እንደ ጌታ። ምስኪኑን ሲረዳ ሲያበረታ ኧረ ማን እንደ ጌታ፣ 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 ኧረ ማን እንደ ጌታ። ብዙ ምክንያት አለኝ ጌታዬን ላመልከው፣ ከየት እንዳነሳኝ ራሴን አውቃለሁ። የተረሳ ቢመስል ቢናቅም በጊዜው ሰውም ሰው ይሆናል ጌታ ሲጎበኘው። አልወደደም ጌታ ውድቀቴን፣ አዋጄን ሽሮታል የሞቴን። ሰላሜን የሚወድ አምላክ አለኝ ከመከራ ስጋት ያሳረፈኝ። አልወደደም ጌታ ውድቀቴን፣ አዋጄን ሽሮታል የሞቴን። ሰላሜን የሚወድ አምላክ አለኝ ከመከራ ስጋት ያሳረፈኝ። ብዙ ነገር አየው በዚች ጥቂት ጊዜ፣ ሐዘን በደስታ ደስታን በትካዜ። አንዴ ከፍታ ላይ ደግሞ ዝቅታ ላይ ሁሉንም አስረሳኝ። መስቀሉን ድንገት ሳይ እንዳለፈ ውሃ ባጠገቤ ሄደ። ትላንት ከጠላት ጋር ተጓዘ ነጎደ። የቃል ኪዳን አምላክ እንደ ቃሉ ያዘኝ። እስከ ድካሜ እቅፍ አደረገኝ። ነገር ተቀየረ፣ ታሪክ ተለወጠ። ጸሎቴም ተሰማለኝ፣ እንባዬም ታበሰ። ማነው ታሪክን ቀያሪ? ማነው ምስኪኑን አክባሪ? ማነው የድሃ አደግ አባት? ማነው ለደከመው ብርታት? ጌታ እኮ ነው ባጠገብ የሚቆም። ጌታ እኮ ነው ቀኑ ሲጨልም
ነው ወረት የማያውቀው። ሃሌሉያ ሃሌሉያ ታየብኝ ነግሶብኝ በኔ ላይ ፍጥረት እስኪያይ በኔ ላይ ዓለም እስኪያይ በኔ ላይ ፍጥረት እስኪያይ በኔ ላይ ዓለም እስኪያይ ኢየሱስ ታየብኝ ነግሶብኝ ታየብኝ ነግሶብኝ በኔ ላይ ፍጥረት እስኪያይ በኔ ላይ ዓለም እስኪያይ በኔ ላይ ፍጥረት እስኪያይ በኔ ላይ ዓለም እስኪያይ የማምለጫ ዓለቴ ነህ ቀን ሲከፋ ያመለጥኩብህ ማትሰበር ነህ ምርኩዜ ማን ሊነካኝ እኔ አንተን ይዤ የማምለጫ ዓለቴ ነህ ቀን ሲከፋ ያመለጥኩብህ ማትሰበር ነህ ምርኩዜ ማን ሊነካኝ እኔ አንተን ይዤ ሰውነቴ ድኖ ቀረ ባንተ ጉያ ሰላም አደረ በክፉ ቀን መሸሸጊያ ላይለላይለ ማንም የለም ከኢየሱስ ወዲያ ሰውነቴ ድኖ ቀረ ባንተ ጉያ ሰላም አደረ በክፉ ቀን መሸሸጊያ ማንም የለም ከኢየሱስ ወዲያ የተደረገልኝ ውለታው ተቆጥሮ አያልቅም በጌታ ዕድሜ ልኬን ሙሉ ብዘምር ይህም ያንስበታል ለእግዚአብሔር የተደረገልኝ ውለታ ተቆጥሮ አያልቅም በጌታ ዕድሜ ልኬን ሙሉ ብዘምር ይህም ያንስበታል ለእግዚአብሔር 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 የማምለጫ ዓለቴ ነህ ላይ ቀን ሲከፋ ያመለጥኩብህ ማትሰበር ነህ ምርኩዜ ላይ
እስኪያይ በኔ ላይ ዓለም እስኪያይ በኔ ላይ ፍጥረት እስኪያይ በኔ ላይ ዓለም እስኪያይ የማምለጫ ዓለቴ ነህ ላይ ላይ ቀን ሲከፋ ያመለጥኩብህ ባትሰበር ነህ ምርኩዜ ላይ ላይ ማን ሊነካኝ እኔ አንተን ይዤ ከበቡኝ በተንካቸው ተዋጉኝ ረታቸው ሊጥሉኝ የፈለጉ እንደ ቅጠል ረጋገፉ እንደ ጨካኝ ወረድክና ምክራቸው ቀረመና በቃሁኝ ለምስጋና ከበቡኝ በተንካቸው ተዋጉኝ ረታቸው ፈለጉ እንደ ቅጠል ረጋገፉ እንደ ጨካኝ ወረድክና ምክራቸው ቀረመና በቃሁኝ ለምስጋና ሐዘኑ ሊያበቃ ግድ ነው መከራው ሊያበቃ ግድ ነው ጭንገፋው ሊያበቃ ግድ ነው ብርሃን ሊወጣ ግድ ነው ሐዘኑ ሊያበቃ ግድ ነው መከራው ሊያበቃ ጭንገፋው ሊያበቃ ግድ ነው ብርሃን ሊወጣ ግድ ነው ከበቡኝ በተንካቸው ተዋጉኝ ረታቸው ሊጥሉኝ የፈለጉ እንደ ቅጠል ረጋገፉ እንደ ጨካኝ ወረድክና ምክራቸው ቀረበና በቃሁኝ ለምስጋና ሐዘኑ ሊያበቃ ግድ ነው መከራው ሊያበቃ ግድ ነው ጭንገፋው ሊያበቃ ግድ ነው ብርሃን ሊወጣ ግድ ነው ሐዘኑ ሊያበቃ ግድ ነው መከራው ሊያበቃ ግድ ነው ጭንገፋው ሊያበቃ ግድ ነው ብርሃን ሊወጣ አላይ ከበቡኝ በተንካቸው ተዋጉኝ ረታቸው ሊጥሉኝ የፈለጉ እንደ ቅጠል ረጋገፉ እንደ ጨካኝ ወረድክና ምክራቸው ቀረመና በቃሁኝ ለምስጋና ሐዘኑ ሊያበቃ ግድ ነው መከራው ሊያበቃ ግድ ነው ጭንገፋው ሊያበቃ ግድ ነው ብርሃን ሊወጣ ግድ ነው ሐዘኑ ሊያበቃ ግድ ነው መከራው ሊያበቃ ግድ ነው ጭንገፋው ሊያበቃ ግድ ነው ብርሃን ሊወጣ ግድ ነው ግራ ተጋብቷል ከሳሼ ስላየኝ ሞገስ ለብሼ ግራ ተጋብቷል ከሳሼ ስላየኝ ክብር ለብሼ አይወድማ ሲከናወንልኝ አይወድማ የኔን ከፍታ አይወድማ መርዶ ሆኖበታል አይወድማ መክበሬን ሲሰማ ጠላቴ እልል አይልብኝም ወድቄ ከስሬ አያየኝም ይሄማ ባይወድም የመርዶ ዜና ነው ይሰማል ተገዶ ጠላቴ እልል አይልብኝም ከስሬ አያየኝም ይሄማ ባይወድም የመርዶ ዜና ነው ከበቡኝ በተንካቸው ተዋጉኝ ረታቸው ሊጥሉኝ የፈለጉ እንደ ቅጠል ረጋገፉ እንደ ጨካኝ ወረድክና ምክራቸው ቀረመና በቃሁኝ ለምስጋና ሐዘኑ ሊያበቃ ግድ ነው መከራው ሊያበቃ ግድ ነው ጭንገፋው ሊያበቃ
ሐዘኑን ሊያበቃ ግድ ነው። መከራው ሊያበቃ ግድ ነው። ጭንገፋው ሊያበቃ ግድ ነው። ብርሃን ሊወጣ ግድ ነው። ሁሉ ደህና ሁሉ ሰላም ሁሉ ደህና ነው ብያለሁ። ደህና እላለሁኝ ደህና እላለሁኝ ደህና እላለሁኝ ሰላም እላለሁኝ ሰላም ሁሉ ደህና ሁሉ ሰላም ሁሉ ደህና ነው ብያለሁ። ደህና እላለሁኝ ደህና እላለሁኝ ደህና እላለሁኝ ሰላም እላለሁኝ ሰላም ቆይቷል ከገባኝ እውነቱ ወንጌል እንደሆነ መድኃኒቱ ሌላ ማየት ትቻለው ኢየሱስ ያድናል እላለሁ። ሌላ ትቻለው ጌታ ግን እላለሁ። ሌላ ትቻለው ጌታ ግን እላለሁ። ኢየሱስ ያድናል እላለሁ። ቆይቷል ከገባኝ እውነቱ ወንጌል እንደሆነ መድኃኒቱ ሌላ ማየት ትቻለሁ። ኢየሱስ ያድናል እላለሁ። ሌላ ትቻለሁ ጌታ ግን እላለሁ። ሌላ ትቻለሁ ጌታ ግን እላለሁ። የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴን አዙሬአለሁኝ። ጌታን ማለት ያዋጣኛልና አምላኬን ለማጠን መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባቴ ለዚህ ነው ትምክህቴ ስላለኝ አባቴ ስላለኝ አባቴ ስላለኝ አባቴ ቀለለብኝና የዓለም ነገር የሰማይ አስብለን ጀመር። መዝገቤ ተቀምጦ በበጉ ከተማ ልቤም በዚያው ቀረ ምንም ሳያቅማማ።
ስንሽ አገለግላለሁ መቅደሱ ገብቼ መቅደሱ ገብቼ በሚያልፈው ዓለም ኢየሱስ ስንሽ ኢየሱስ ስንሽ አገለግላለሁ መቅደሱ ገብቼ መቅደሱ ገብቼ እንዴት ይሆናል አልልም እኔ አምራት ስላየው ባይኔ እንዴት ይሆናል አልልም በቃ ድንግል ጸንሳ ወልዳለች ለካ አስቀድሜ ጽድቅህን ስፈልግ አስቀድሜ መንግሥትህን ስሻ በረከቴ ፈልጎ አፈላልጎ ያለሁበት መጣ ቤቴ ዘልቆ አስቀድሜ ጽድቅህን ስፈልግ አስቀድሜ መንግሥትህን ስሻ በረከቴ ፈልጎ አፈላልጎ ያለሁበት መጣ ቤቴ ዘልቆ ሃሌሉያ እግዚአብሔር ይባርክ። ስለነበረን የአምልኮ ጊዜ ሁሉ እግዚአብሔር እናመሰግናለን። እግዚአብሔር የተባረከ ይሁን። ባለፈው ሳምንት ስንነጋገር ነበር በጣም ለዚህ ዘመን አስፈላጊ የሆነ ነገር ኢምፖርታንት የሆነ ነገር አስፈላጊ የሆነ አማራጭ ሳይሆን በጣም ግዴታ የሆነ በግንኙነቶቻችን ላይ በማህበራዊ ህይወታችን ላይ በመውጣት በመግባታችን ላይ በአገልግሎታችን በቢዝነሳችን በስራችን ላይ በጣም ለዚህ ዘመን አስፈላጊ የሆነ ነገር ብለን ያነሳነው አንድ ኢምፖርታንት ነገር ነበር። ከእግዚአብሔር ሳይገባን የተገባን እኛ ሳይገባን እግዚአብሔር ግን ይገባቸዋል ብሎ በመካከል በገባ ጣልቃ በገባ በተከፈለ ዋጋ የተሰጠን አንድ ኢምፖርታንት ነገር አለ ብለን እሱም ደግሞ ሞገስ ነው ብለን ነበር። ስለ ሞገስ ባለፈው ሳምንት አውርተን ነበር። ሞገስ ያልተገባን ነገር ማግኘት ነው ብለን ካሬስ የሚለውን የግሪክ ቃል ተጠቅመን ግሪሽስ ጊፍት ነው ያልተገባን ማግኘት እንደ ጸጋ ማለት ነው። ያልተገባን በነፃ ማግኘት ይገባኛል ብለን የምትይዘው ሳይሆን ሳይገባ ግሪሽስ ጊፍት የሆነ ካሬስ የሆነ ነገር ነው ብለን ባለፈው ሳምንት ያልተገባን የምናገኝበት ነገር ሞገስ ተብሎ ይጠራል። ሞገስ ደግሞ ማለት አስገዳጅ ነው፣ ጫና ፈጣሪ ነው፣ ጫና ይፈጥራል። ሞገስ ማለት በጎ ጫና የሚፈጥር ነው። ባለፈው ባሳየኋችሁ ምሳሌ በአስገዳጅ በመሳሪያ ኃይል ነገር ሰው የእናንተን ነገር እንደሚቀበላችሁ አሁን ደግሞ ሞገስ ደግሞ ማለት በበጎ ተጽዕኖ በበጎ ተጽዕኖና ጫና የሚፈጥር ልዩ የእግዚአብሔር መለኮታዊ ጊፍት ነው። ካሬስ ነው ብለናል። ባለፈው ጊፍት ነው ካሬስ ነው ብለን አይተናል። እንደውም አንድ ልጨምርላችሁና የሚገርማችሁ የእግዚአብሔር ቃል ሲናገር ስለ ዮሴፍ ይናገራል። ስለ ሞገስ የሚናገራቸው ሰዎች መጽሐፍ ቅዱስ ላይ አሉ። በጣም ኢምፖርታንት ሞገስ የሰጣቸው ሰዎች መጽሐፍ ቅዱስ ላይ ስለ ሞገስ አንስተን የማንተዋቸው ሰዎች አሉ። እነ ዮሴፍ፣ እነ አስቴር፣ እነ ዳንኤል፣ የእስራኤል ህዝቦች፣ በጣም ብዙ እንደነዚህ አይነት የእግዚአብሔር ሰዎች አሉ። ስለ ሞገስ ሲነሳ የማይረሱ የእግዚአብሔር ሰዎች አሉ። ከነዚህ መካከል ዮሴፍን ስታዩት ለምሳሌ አንደኛ ስደተኛ ነው። ከስደት ነው የመጣው። በወንድሞቹ ተገፍቶ ነው የመጣው። ተሽጦ ነው የመጣው። ባሪያ ነው። አይገባውም ሞገስ። ባሪያ ነው። አንድ ጲጢፋራ የሚባል ሰውዬ ቤት ገባ። የገባው ለሰራተኛነት ነው። ተቀጥሮ ነው። ተሽጦ ነው የገባው። ተገዝቶ ነው የገባው። ባሪያ ነው። የራሱ መብት የለውም። የራሱ መውጫና መግቢያ የለውም። የራሱ እንቅስቃሴ የለውም። ምንም ተሽጦ የመጣ ሰው ታውቃላችሁ፣ አቧራ የሆነ ባሪያ የሆነ ተሽጦ የመጣ ሰው። ነገር ግን እግዚአብሔር በላዩ ላይ ለዚህ ሰው ሞገስ አደረገለት፣ ካሬስ አደረገለት። ሞገስ ያደርግለት ለዚህ ሰው እግዚአብሔር ይላል መጽሐፍ ቅዱስ ዘፍጥረት 39 ቁጥር 4 ላይ ሲናገር በጣም የሚገርም ቃል አለ። ዮሴፍም በጌታው ፊት ሞገስ አገኘ።
በጌታው ፊት ሞገስ አገኘ። ጌታው ነው ግን ሞገስ አገኘ። አያችሁ፣ ዮሴፍ ባሪያ ነው፣ ያኛው ጲጢፋራ ጌታ ነው። ዮሴፍ እስራኤላዊ ነው፣ ያኛው ግብፃዊ ነው። ዮሴፍ ተሽጦ ነው የመጣው፣ ያኛው ግን በቤቱ ተንደላቆ የሚኖር የንጉሥ ባለሙያ፣ ለንጉሥ ቅርብ የሆነ ባለጠጋ ሰው ነው። ጲጢፋራ ማለት በጣም ባለጠጋ። አይመጣጠኑ። ምን አመጣጠናቸው? አመጣጠናቸው ብቻ ሳይሆን ሞገስ አግኝቶ ዮሴፍን ምን የበላይ ያደረገው? ከማመጣጠን አልፎ ምን የበላይ ያደረገው ብላችሁ ሞገስ ዮሴፍም በጌታው ፊት ሞገስ አገኘ። 39:14 ሞገስ አስፈላጊ ነው ወገኖቼ፣ ለዚህ ዘመን በጣም አስፈላጊ ነገር። ሰራዊት ይሄ ሞገስ ያገኘናል፣ ይሄ ሞገስ ያገኘናል። ሃሌሉያ! እግዚአብሔር ሞገስ ያገኘናል። ስለዚህ ምን አመጣጠናችሁ? በባሪያው ፊት ሞገስን አገኘ ይላል። በቤቱም ላይ ሾመው፣ ያለውን ሁሉ በእጁ ሰጠው። ያለውን ሁሉ በእጁ ሰጠው። አያችሁ፣ ሲያስገድደው፣ ጌታውን ሲያስገድደው አስገዳጅ ነገር ይዞ መጣበት። ሞገስ የሚባል አስገዳጅ ነገር ይዞ መጥቶ ዮሴፍ ሳይጠይቀው አልጠየቀውም። ሞገስ አገኘ፣ ወደደው፣ ሾመው። ከዛስ በእጁ ላይ ተመልከ፣ ቁጥሯል፣ በቤቱ ላይ ሾመው፣ ያለውን ሁሉ ለዮሴፍ በእጁ ሰጠው። እንደውም ቁጥር 6 ያለውን ሁሉ ለዮሴፍ አስረከበው። ለዮሴፍ ከሚበላ እንጀራ በቀር ምንም የማቀው የለም። ጌታው በቤቱ እንግዳ ሆነ። ጌታው በቤቱ አዛዥ ሆነ። ዮሴፍ በቤቱ ጌታው፣ የቤቱ ባለቤት እንግዳ። ዮሴፍ በቤቱ ላይ በሰውየው ቤት ላይ ጌታው ነው። ቁጭ አለ። ምንድና ፌቨር፣ ሞገስ፣ ካሪስ። ሃሌሉያ! ግሪሽየስ ጊፍት ካሪስ ነው ይሄ። ሞገስ ነው ይሄ። አስገዳጅ ነው ይሄ። ሃሌሉያ! ካሪስ ነው የሚለው ግሪኩ። አስገዳጅ ነው ሞገስ። ጫና ፈጣሪ መጣ። አንድ ባሪያ፣ እስቲ ዝም ብላችሁ ይዩት። አንድ ባሪያ በወንድሞቹ ተጠልቶ ህልም ያለው ተሽጦ የመጣ አንድ ባሪያ ልጅ ቤት ገባ። አቧራውን ታጥቦ ቤት ገባ። ዝም ብሎ በቃ ገና ከስቷል። ተሽጦ ነው የመጣው። ልክ ሲገባ አየው ይላል። በፊቱ ሞገስ አገኘ። እሺ፣ በቤቱ ላይ ሾመው። እሺ፣ ያለውን በእጁ ሰጠው። እሺ፣ ቁጥር 6 ያለውን ሁሉ ለዮሴፍ አስረከበ። እንካ ምን እንጀራ ብቻ፣ ከእንጀራ በቀር፣ እሺ፣ ከሚበላ በቀር፣ ከሚጠጣ በቀር፣ ከምን በቀር? ከሚስቴ በቀር፣ ከምበላው ከምጠጣው በቀር ወሎን እንካ። ምንም የቀረው አልነበረም። ዮሴፍ በፊቱ መልከ መልካም ውብ ነበር። ማጃና ይሄ ውበት የስጋ ውበት እንዳይመስል አቧራ ነው። ዮሴፍ ተሽጦ ነው የመጣ። ዮሴፍ ባሪያ ነው። ዮሴፍ ካሪስ ነው የረዳው። ግሪሽየስ ጊፍት ነው የረዳው። ሞገስ ነው የረዳው። ሞገስ አጃጃጃጃ ሞገስ አያያ ባራባስ ሞገስ አራባጃና ማሳ ሞገስ አካራባዲላባ ሞገስ አካራባጃ ሞገስ አያባዳባስ ሞገስ አካራባጃ አራባጃ ሞገስ ካሪስ ሞገስ። ወንድሞቼ ሞገስ በሉ፣ እህቶቼ ሞገስ በሉ። ሰራዊት ሞገስ በል፣ ጠይቅ፣ ሞገስ ጠይቅ። በዚህ ዘመን አስፈላጊ የሆነ ኢምፖርታንት ሞገስ፣ በዚህ ዘመን አስፈላጊ ኢምፖርታንት ሞገስ፣ ካሪስ። ለዮሴፍ አስረከበው፣ ሰጠው። ከሚስቱ ከእንጀራ ከሚበላ ከሚጠጣ በቀር ዮሴፍ ሰውየው የሚያውቀው ነገር በሁሉ ላይ ሾመው። ባሪያ ተሾመ። ሞገስ ማለት ነው አስገዳጅ ጫና ፈጣሪ ማለት ነው። ሞገስ ማለት ቶሎ ልበል። ሁለተኛው ሞገስን ፌቨር ይለዋል። ፌቨር እንግሊዘኛውን፣ ካሪስ ግሪከኛውን፣ ይሄኛው ፌቨር ይለዋል። ፌቨር የሚለው ደግሞ አፕሩቫል ማለት ነው። አፕሩፍ የተደረገ ይለፍ፣ የጸደቀ ይለፍ የተባለ ይሁን የተባለ ይሉንታን ያገኘ ጊፍት ታድራባጃ ለባስ። ይሄ ነፃ ጊፍት ነው። ሃሌሉያ! እለፍ ትባላለ። ሃሌሉያ! አፕሩፍ ትደረጋለ። ንግግር ከሰማይ ራይት ይደረጋል። ሞገስ ነው። ማንጃ ካራባስ ሞገስ ነው። በቃ የምትሰራው ስራ ከሰማይ ራይት አፕሩፍ ይለፍ፣ አፕሩፍ ይደረጋል። ይለፍ ፌቨር ነው። ፌቨር እንግሊዘኛው አፕሩፍ ነው የሚለው። ሁለት ትርጉም ነው ያለው። አንደኛው ሌላ በኋላ አሳያቸው። አፕሩፍ ይለፍ፣ ይጽደቅ። ሃሌሉያ! ራይት ጃላባስ ማጃላባስ ራይት ይደረጋል ማለት ነው። ሼካላባስ ራይት ቴካታካስ ጃና ማሳካራባስ ምን ይደረጋል? ራይት ይደረጋል። ሃሌሉያ! ይለፍ ይባላል። ሃሌሉያ!
ኦራ ባሳካጃ ይሄኛው ምን ይለዋል ሲያስቀምጠው? ሃሌሉያ ፓስ ነው ይለዋል። ፓስ ማለት ሃሌሉያ በተዘጋ በተከለከለ መንገድ በተዘጋና በተከለከለ ቦታ አንተ ይለፍ ስታገኝ ማጃካራ ይለፍ ታገኛለህ። አንተ መንገዱ ተዘግቷል፣ ቦታው ተዘግቷል። ለተወሰኑ ሰዎች ነው መግቢያ የሚፈቀደው፣ ለአንተ ግን ይለፍ ታገኛለህ። ፓስ አጃካራ ሰሞኑን የአፍሪካ ህብረት ስብሰባ አልነበረም? ሃሌሉያ የተዘጉ መንገዶች ነበሩ፣ ብዙ ማንም የማያልፍባቸው ፓስ ያላቸው ብቻ የሚያልፉ ሃሌሉያ ይለፉ የተባሉ ብቻ የሚያልፉ በተከለከለ መንገድ ላይ ሃሌሉያ በተዘጋ ቦታ ላይ ለአንተ አይገባም በተባለ ቦታ ላይ ይገባል ብሎ እግዚአብሔር ይመጣል። ለአንተ አይገባም በተባለ ፓስ ይለፍ። ሞገስ ነው፣ ፌቨር ነው። ሃሌሉያ ለሰው ተዘግቷል፣ ለሁኔታ ተዘግቷል፣ ቦታው አይቻልም። የተወሰኑ ሰዎች ነው ቪአይፒ ነው የሚያልፍበት። አንተ ማለፋችንም በዚህ ቦታ ሲባል ከላይ ፓስ እለፍ ትባላለህ። ሞገስ ማለት ነው። ሃሌሉያ አይገባም። ይሄ ቦታ የተወሰኑ ቪቪአይፒ ብቻ ነው የሚገባችሁ። ለአንተ እግዚአብሔር ይመጣና ሞገስ ይገባዋል። ይለፍ ፓስ ያገኝ ይለፍ ይለፍ ማካታክ ይለፍ ማለት ነው። ማለፊያ ማግኘት፣ መሄጃ ማግኘት፣ መውጫ ማግኘት በተከለከሉ ጎዳናዎችና በተከለከሉ መንገዶች፣ በተከለከሉ ቦታዎች፣ በተከለከሉ ስራዎች፣ በተከለከሉ አይገባም በተባሉ ቦታዎች ላይ ይለፍ ፓስ። እንዳልኳቸው እነዚህን ሁሉ ያሳለፉ ናቸው። እነ ዳንኤል እነ አስቴር ሃሌሉያ እነ አስቴር እነ ዳንኤል ሃሌሉያ እነዚህን ሁሉ ያሳለፉ ናቸው። አሁን ዳንኤልን ብትመለከቱ ባለፈውም ነገራቸው ዳንኤል በጣም ሞገስ የጠገበ ነበር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አለፈ ይላል። የንጉሱን ፈተና አለፈ። ምን በልቶ? ጥሬ። ምዕራፍ 1 ቁጥር 20 ጥሬ በልቶ አለፈ ዳንኤል። ጥራጥሬ በልቶ አለፈ ዳንኤል። ሃሌሉያ ይለፍ ተባለ። ፌቨር ነው፣ ፓስ ነው። ሃሌሉያ ስለ ሞገስ ስታስብ ሞገስ ከሌለ ሁሉ ይዘጋባል። ሞገስ ከሌለ ሰው ፊቱን ያጠቁርባል። ሞገስ ከሌለ ምንም ማድረግ አትችልም። ሞገስ ከሌለ መስራት አትችልም። ሞገስ ከሌለ መነገድ አትችልም። ሞገስ ከሌለ ቢሮ መግባት አትችልም። ሞገስ ከሌለ የሆነ ቦታ መድረስ አትችልም። የሆነ ሞገስ ከሌለ መራመጃ የለም። ሞገስ ሲኖር ፓስ እለፍ። ሃሌሉያ በተዘጋ ጎዳና በተዘጋ ስራ ሃሌሉያ ይሄን ቦታ የሚገቡበት የተወሰኑ እንደዚህ አይነት ያላቸው ሲባል አንተ የለም በአምላክን ሳይገባ ተሰጥቶ ፓስ እለፍ። ሞገስ ማለፊያ ነው። አጃ ወሰድኩት። ይሄን መንፈስ ሞገስ ማለፊያ ነው። ወሰድኩ። ሰራዊት በተከለከለ ጎዳናና መንገድ ማለፍ ይሁንልህ። ፓስ ነው፣ እለፍ ነው። ሞገስ ማለፊያ ነው። ሃሌሉያ ሌላው አፕሩቫል ብቻ ሳይሆን ሰፖርተር ነው። ሞገስ ደጋፊ ነው፣ ድጋፍ ነው። ከኋላ ማታቀው ድጋፍ ያገኛል። ማታቀው መደገፊያ አካል፣ ማታቀው ከጀርባ የሚደግፍ ነገር ታገኛል። ሞገስ ደጋፊ ነው ይለዋል። ሰፖርተር ፌቨር የሚለው ሰፖርተር አፕሩቫል ኤንድ ሰፖርተር ነው የሚለው ደጋፊ። ሃሌሉያ በሆነ ነገር ላይ ተደግፈ ታገኛለህ። በሆነ ነገር ላይ እጅ አግዞ ታገኘዋለህ። በሆነ ነገር ላይ የሆነ አካል ደግፎ ታገኛለህ። በሆነ ነገር ላይ የሆነ ማታቀው አንድ አካል ደግፈዋል። እንዴት ነው ግን ይሄ ነገር የተከናወነልኝ? እንዴት ነው ግን ይሄ ነገር የተሳካልኝ? እንዴት ነው ግን ይሄ ነገር እኔ ጋር የመጣው? እንዴት ነው ግን ይሄ ነገር አራባዛ ካራብ አያችሁ? ይኸውላችሁ እዚሁ ዘፍጥረት 39 ላይ በዚሁ በዮሴፍ ላሳያችሁ። ዘፍጥረት 39 ላይ ሃሌሉያ ዘፍጥረት 39 ቁጥር ዘፍጥረት 39 ላይ ቁጥር 4 አለ፣ ቁጥር 3 ደግሞ አለ። ሃሌሉያ ጌታውም እግዚአብሔር ከእርሱ ጋር እንዳለ ሞገስ አገኘ ይልና ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንደሚያከናውንለት አየ። ጌታው ምን አየ መሰላችሁ? እማያይ ሰውዬ አየ። ምን አየ? እግዚአብሔር ከእሱ ጋር እንዳለና እግዚአብሔር በእጁ በሰው በዮሴፍ እጅ አይደለም። እግዚአብሔር በእጁ በእግዚአብሔር እጅ ነገሩ እንደሚከናወንለት አየ። የሰራው ሁሉ ይከናወናል። ዮሴፍ ሲነካው ይከናወናል። ዮሴፍ ሲነካው ይባረካል። ዮሴፍ ይዝራው ያበቅላል። ዮሴፍ የሆነ ነገር ያርቀው የሆነ ነገር ይሆናል። ዮሴፍ የሆነ ነገር ይነካካ የሆነ ነገር ይሆናል። በቃ የማይሆን ነገር ይሆናል። ነገሩ ውበት ያገኛል። ነገሩ በቃ ሻይን ያደርጋል። ዮሴፍ መጥቶ ሲነካው ዮሴፍ ድምቅ ይላል። ዮሴፍ መጥቶ ሲነካው ክንውን ስክትክት ይላል። ምንድን ነው? ጌታው ምን አየ? እግዚአብሔር በእጁ እንደሚያከናውንለት ለዮሴፍ አየ። ሰፖርተር ነው። አያችሁ? ፌቨር ነው የሚለኝ ሰፖርተር ነው። ትነካዋለህ። አንተ ነክተው ሌላ ሰው መጥቶ እንደገና እስከማይነካው ድረስ ነገሩ ይሰምራል፣ ይከናወናል፣ ይሳለጣል።
ኦርጋናይዝድ ይሆናል፣ ይደምቃል። ሻረ እንደውም ከነበረው ውበቱን ያገኛል። ሌላ ሰው መጥቶ ላስተካክለው አይልም ያንን ነገር። አይ ኢየሱስ ጌታ። ሌላ ሰው መጥቶ ልነካካው አይልም ያንን ነገር። በቃ ነካው አይደል ያንን ነገር ተነክቶ ይቀራል፣ ተሰርቶ ተከናውኖ ይቀራል። ከዚህ በላይ መንካት ማበላሸት እንጂ ማሻሻል አይቻልም ይባላል። ሰፖርተር ነው፣ ሰፖርተር ደጋፊ ማለት ነው። ሃሌሉያ። ጌታው ቁጥር 3 ሞገስ አገኘ ካለ በኋላ ስለ ዮሴፍ ሞገስ አገኘ በጌታው ፊት። ጌታው እግዚአብሔር ከእርሱ ጋር እንዳለ ዮሴፍም ዮሴፍ የሚሰራውን ሁሉ እግዚአብሔር በእጁ እንደሚያከናውንለት አየ። ሰውየው አየ። ሊገልጸው አልቻለም ነገሩን፣ ግን ፌቨር ነው። እንደዚህ እኮ ነው። ምንድን ነው ይሄ ልጅ እንደዚህ የሚከናወንለት የምትሉስ ምንድን ነው? ስክት የሆነ ነገር ስብሰባ ይምራ ይከናወንለታል፣ የሆነ ቦታ ይገባ ይከናወንለታል፣ የሆነ ነክቶ ይከናወንለታል፣ የሆነ አይዲያ ያሰጣችሁ ይከናወንለታል። እሱን የአይዲያ ይዛችሁ ምንድን ነው ይሄ ሰው? ፌቨር ሰፖርተር፣ ከኋላ ሰፖርተር አለ፣ ከኋላ ደጋፊ አለ፣ ደጋፊ እጅ አለ። ፌቨር ወስጄዋለሁ መንፈስ ቅዱስ። ሃሌሉያ ወስጄዋለሁ መንፈስ ቅዱስ። ማጃካራባስ ፌቨር ክንውን፣ ስክትክት፣ ድምቅምቅ፣ ስልጥልጥ ይላል። ማጄካታክ በቃ ይሄ ሰፖርተር ነው። ፌቨር አፕሩቫል ኤንድ ሰፖርተር። ሃሌሉያ አፕሩቫል ኤንድ ሰፖርተር። ይለፍ ፓስ ቪቪአይፒ ፓስ ማግኘት በተከለከለ ቦታ፣ በተከለከለ መንገድ፣ በተከለከለ ሁኔታ፣ ላንተ አይገባም በተባለ ሁኔታ ቪቪአይፒ ሆነ የተለየ ሞገስ ይዘህ ገብተህ ይለፍ ፓስ። 2 ሰፖርተር ድጋፍ፣ የማይታወቅ እጅ ከኋላ ደግፎ ተከናውኖ ታገኛለህ። አሌሉያ። የመጨረሻው ሞገስ የሚለው ፌቨር እንግሊዘኛው ነው። ሃሌሉያ። ሞገስ የሚለው ደግሞ ላቲኑ ካይና ይለዋል። ካይና ማለት ሃሌሉያ። ካይና የሚለው ቃል ደግሞ ትርጉሙ አክሴፕታንስ ማግኘት፣ አክሴፕታንስ ተቀባይነት፣ አክሴፕት ይደረጋል። ነገረ አክሴፕታንስ ያገኛል። ሃሌሉያ። ነገረ ያደረግከው ነገር፣ የሰራኸው ነገር፣ ያልከው ነገር፣ ያወራኸው ነገር ሃሌሉያ ያመጣው አይዲያ ይሄ ሊታለፍ አይችልም። ይሄም እንዴ ዋና ሐሳብ ነው። ይሄ ዋና ሐሳብ ነው። ይሄን አልፈንማ ምንም ከሰረን እኮ ዋና ሐሳብ ነው ያዙት ይባላል። ሃሌሉያ ዋና ሐሳብ ነው። ይሄን ሐሳብ ያዙት እንዳታሳልፉት ይባላል። የተሰራ ስራ እንዴ ይሄማ ዋና ነገር ነው ማለት አክሴፕታንስ ያገኛል። አክሴፕታንስ ማግኘት ባለበት አካል አክሴፕታንስ ያገኛል። በሌላ አማርኛ አይነ ግቡ ይሆናል፣ አይን ውስጥ ይገባል። ልበ ግቡ ይሆናል፣ ልብ ውስጥ ይገባል። አይነ ግቡ ያደረግከው ነገር አይን ውስጥ ይገባል። አንተም ራስ አይን ውስጥ ትገባለህ። ዋው ይሄ ሰው ኧረ ይሄ ሰው የሚሰራውን ይሁት፣ ኧረ ይሄ ሰው የሚናገረውን ይሁት፣ ኧረ ይሄ ሰው የሚያደርገውን ነገር ይሁት። አይነ ግቡ ልበ ግቡ ትሆናለህ። አይነ ግቡ አይን ውስጥ ትገባለህ። ፉርጨርጨርጨር እያልክ ዶዶዶ እያልክ እማትታይ አትሆንም። ሰርተህ ይከናወን ብለህ ቦጭቀህ ሰፍተህ ያንን አምጥተህ ከዚህ ጋር አገጣጥመህ አከናውነህ ደምቀህ ቀኑን ሙሉ ስትሰራ ውለህ እማይታይ ሳይታይ ዝም ብሎ ባላይ የሚታለፍ አትሆንም። የሰው አይን ያንን ለማየት ይገደዳል። የሰው ልብ ያንተን ነገር ልቡ ውስጥ ለማስገባት ይገደዳል። አዶሴ ማዳዳዳዳጆ ሼላ ባሳ ሞገስ አይገርማችሁ? ሞገስ እንትተን የት እንሄዳለን ወንድሜ? ሞገስ ነው መለመን ያለብህ። ሞገስ የሚጠየቅ ነው። የማይገባኝን ስጠኝ እግዚአብሔር ሆይ በእጅ ነው ያለው ሞገስ ስጠኝ የምትለው ሞገስ ነው። ዝም ብለህ ቀኑን ሙሉ ስትፍጨረጨር ወደ ሰው አይን ውስጥ አትገባ። ቀኑን ሙሉ ስትፍጨረጨር ወደ ልብ ውስጥ ሳትገባ አትቀርም። ሰራዊት አይነ ግቡ ልበ ግቡ ትሆናለህ። ታጃ ባሳካ ይሄ ነው ሞገስ። አይነ ግቡ ያደርጋል። እሺ ሃሌሉያ። ኢየሱስ ጌታ ነው። ይሄን ቃል እንበለው። ሃሌሉያ። አስቴርን እናንሳት። አስቴር ሃሌሉያ።
ምትገርም ሴት የማይገባትን ያገኘች አባት የሌላት አባት እኮ የላትም አስቴር በሆነ ሰው እጅ ያደገች ናት። በሆነ ሰው እጅ ያደገች አስቴር ሃሌሉያ ልትወዳደር የማይገባ አስቴር ሃሌሉያ ከኢትዮጵያ ጀምሮ እስከ ህንድ የሚገዛ ንጉስ ያለ ዘሯ የገባች አይሁድ እኮ ናት አስቴር። ስደተኛ እኮ ናት አስቴር። አሁን እነዚህ የነገርኳችሁ ሁሉ አብዛኞቹ ስደተኞች እኮ ናቸው። ባለፈው እኮ ነገር ሞገስ ማለት የማይገባ አማኝ ዮሴፍ ስደተኛ፣ ዳንኤል ስደተኛ፣ አስቴር ስደተኛ እናንተ ፍቱት። 2:15 የሚገርማችሁ አስቴር 2:15 ሃሌሉያ ወደ ንጉሱ ትገባ ዘንድ 2:15 አይነ ግቡ ነበረች አስቴር። አይነ ግቡ ልበ ግቡ ነች። ወደ ንጉሱ ትገባ ዘንድ የመርዶክዮስ አጎት የቢአማሊ ልጅ የአስቴር ተራ ደረሰ። በደረሰ ጊዜ የሴቶች ጠባቂ ንጉስ ጃንደረባው ሄግ ከሚለው በቀር ማንም አያስፈልገኝም ነበር። አስቴርም በሚያዩት ሁሉ አይን ሞገስ አገኘች። አስቴርን የሆነ አይን ያት አይን ውስጥ ትገባለች። አስቴር ንጉሱ አይደለም እኮ ሄግ ያት ጃንደረባው ሞገስ አይን ውስጥ ትገባለች። በሚያዩት አይን ሁሉ ሞገስ ነበራት። በሚያዩት አይን ሁሉ ነው የሚለው። አንብቡት ቁጥር 15 አይን ውስጥ ትገባለች አስቴር። ቀጥታ አይን ውስጥ ለምን 100 ሰው አይደረደርም? 100 ሰው ተደርድሮ አይን ድንገት አስቴርን ያያል። አይን አስቴር ላይ ያርፋል። ስለዚህ አይነ ግቡ ናት አስቴር። አይነ ግቡ ናት፣ ልበ ግቡ ናት አስቴር። እዚህ ጋር ዳይሬክት የሚናገረው የእግዚአብሔር ቃል በሚያዩት ሁሉ አይን ሞገስ አግኝታ ነበር። በሚያዩት ሁሉ አይን ሞገስ አግኝታ ነበር። ቅድም እንዳልኳችሁ በሰው መሃል ሰው ተሰብስቦ በተሰበሰበ ሰው መካከል አስቴር አይን ውስጥ ትገባለች። አስቴር ልብ ውስጥ ትገባለች። በቃ አስቴር ልበ ግቡ ናት። አስቴር አይነ ግቡ ናት። መዓት ሰው ቢሰበሰብ ሽቅርቅር ብሎ ድምቅምቅ ብሎ ቢሰበሰብ ሞገስ ከሌለ ግን አይነ ግቡ መሆን አትችልም። ልበ ግቡ መሆን አትችልም። አንዳንድ ሰዎች ምንም የላቸው ወደድኩት ይባላል። ምንም የሚታይ ነገር የላቸው ወደድኩ፣ ይህን ልጅ ስወደው፣ ይሄን ልጅ ይሄ ማለት ምንም ሌላ ነገር ውስጥ እንዳገባ ፌበር ነው። ይሄ ከኤሮ ነው። ይሄ ካይና የሚሉት ነው። በቃ ይሄ ካይና የሚሉት የላቲን ወርድ ነው። በቃ አለቀ። ሞገስ ነው። ስለዚህ የሞገስ አይነቶችን በደንብ አድርገን ተመልክተናል። ሃሌሉያ። አንደኛ ሞገስ ማለት ኬሮስ ነው። ሃሌሉያ። ኬሮስ ማለት ደግሞ ምን ማለት ነው ብያቸዋለሁ? የማይገባን ማግኘት አስገዳጅ ጫና ፈጣሪ ማለት ነው። ሃሌሉያ። ሁለተኛው ፌበር ነው። ፌበር አፕሩቭ ማግኘት ማለት ነው። ይለፍ ፓስ ማግኘት ነው። እዚህ ሁለተኛው ላይ ደግሞ ሌላው ሰፖርተር ደጋፊ፣ ሌላ እጅ ከጀርባ የሚረዳህ ነገር ማግኘት ማለት ነው። ሌላው ከይና ማለት አክሴፕታንስ ማግኘት፣ አክሴፕት ስትደረግ ማለት ነው። አክሴፕታንስ ታገኛለህ፣ አክሴፕት ትደረጋለህ። እሱ ማለት አይን ውስጥ ትገባለህ። ነገር ቅቡልነት ያገኛል። ነገር ቅቡልነትን ያገኛል። ነገር ተቀባይነትን ያገኛል ማለት ነው። ሃሌሉያ። አይን ውስጥ ትገባለህ፣ ልብ ውስጥ ትገባለህ ማለት ነው። ሞገስ ይሄ ነው። የእግዚአብሔር ሞገስ በሚቀጥለው ዘመናችሁ ከእናንተ ጋር ይሁን። የእግዚአብሔር ሞገስ በሚቀጥለው ዘመናችሁ ከእናንተ ጋር ይሁን። ሃሌሉያ። አይገባም በተባለበት ቦታ ግቡ። ሃሌሉያ። ያየ አይን ውስጥ ግቡ፣ አይን ውስጥ ግቡ፣ ልብ ውስጥ ግቡ። ሃሌሉያ። ከጀርባ የሆነ ነገር ይርዳችሁ። ሃሌሉያ። አስገዳጅውን ነገራችሁ በጎ ተጽዕኖ ፈጣሪ ያርጋችሁ። ሞገስ ለቤታችሁ፣ ሞገስ ለስራችሁ፣ ሞገስ ለአገልግሎታችሁ፣ ሞገስ ለመውጣት ለመግባታችሁ ይሁንላችሁ። በዚህ ዘመን አስፈላጊው ሞገስ ነው። ይሄን አስፈላጊ ነገር እግዚአብሔር ይባርካችሁ። አሜን።
ሞገስ 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 በሉለት እንደተባለ ለዘሩባቤል ይስራ፣ የጀመረው እጅ ጨርስ፣ ሞገስ 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 በሉለት እንደተባለ ዛሬ የምናገራለሁ። እንደዚህ ብዬ ጨርሳለሁ። ሞገስ 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 ይሁንልን። አሜን።